ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የራሃ ጅሙዓ ፕሮግራም ተከታታዮቻችን አሁን ከስቱዲዮ ወጣ ብለን የጉብኝት ሰዓት ደርሰናል። በተለምዶ እንግዲህ ከአየር ጤና ወደ ዓለም ባንክ የሚያስኬደው መንገድ ላይ የሚገኘው የኢባድ ረህማን መስጂድ ላይ ነው። እንግዲህ ዛሬ በዚህ ፕሮግራማችን መስጂዱን እናስጎበኛችኋለን። وعليكم السلام ورحمة الله أهلا وسهلا. الحمد لله سلام الحمد لله عافية كله سلام ناتش በሰላም እንኳን ደህና መጣችሁ። አልሐምዱሊላህ ሰላም አልሐምዱሊላህ። የት ነው የምንገኘው ዛሬ? ዛሬ ያው የምንገኘው ኢባድ ረህማን መስጂድ ነው። ኢባድ ረህማን መስጂድ አዲስ አበባ ላይ የሚገኝ መስጂድ ነው። አየር ጤና አካባቢ ከአየር ጤና ወደ ዓለም ባንክ በሚወስደው መንገድ ላይ ትንሽ ወጣ እንዳለን አስፋልት ዳር የሚገኝ መስጂድ ነው። መርሐባ። ዛሬ እንግዲህ በዚህ በራሃ ጅሙዓ ፕሮግራማችን ተመልካቾቻችን ይህንን መስጂድ እናስጎበኛቸዋለን። በተለይ እንግዲህ ከምስረታው ጀምሮ ወደፊትም ደግሞ ያቀዳቸው ፕሮጀክቶችን እንዲሁም ደግሞ አሁን ላይ ለማህበረሰቡ ያገለገላቸው ያሉ አገልግሎቶችን የምናስጎበኛቸው ይሆናል። እስኪ ከተወቅ እንጀምር። መርሐባ። መሐመድ ኑሪ መሐመድ እባላለሁ። የኢባድ ረህማን መስጂድ ኻዲም። አፋቅ አካባቢ እንኸድማለን። እሺ። አደም ጎሹ ማባ እባላለሁ። የኢባድ ረህማን መስጂድ ኻዲም። ማሻአላህ። ሰብሳቢ ነው ወይስ አስተዳደር? ያልፈው ነው ኻዲም ብሎ ያልፈው። ያ ሱልጣን። መርሐባ። እንግዲህ በድጋሚ ስለተገናኘን በጣም ደስ ብሎኛል። የተወሰነ ነገር እስኪ እናንሳና ከዛ መስጂድ ውስጥ ገብተን ደግሞ ቁጭ ብለን በደንብ የምናወራ ይሆናልና ያው ቦታውን ጠቅሰናል። በተለምዶ አየር ጤና ከሚባለው ሰፈር ወደ ቤተል ወደ ዓለም ባንክ ስንሄድ መሀል ላይ የሚገኝ መስጂድ ነው። በጣም የሚያምር መስጂድ ነው። ሚናራው በርቀት ይታያል። ሚናራ ትልቅ ያው ባንዲራችን ስለሆነና መቼ ነው የተመሰረተው? ምን ነገሮችን እንደው ከመስገጃነት ባሻገር አሉት የሚለውን ዲቴል ባናወራው እንኳን የተወሰነ ነገር አንስተን ወደ ውስጥ ገብተን እንትን እናደርጋለን ኢንሻአላህ። እንግዲህ ያው እንደተባለው ሎኬሽኑን ማሜ በደንብ ገልጾታል። ከአየር ጤና አደባባይ ወደ ዓለም ባንክ የሚወስደው መንገድ ላይ ኦልሞስት 500 ሜትር ቢሞላ ነው እንጂ 500 ሜትር ማይሞላም። እዛ ጋር አህሪቡ ብሎ ነው መስጂዱ እንጂ አቀማመጡ ራሱ እንዲህ የተጣራ አይነት ስገባ የሚያናግር ሴንስ ያለው አቀማመጥ ነው። እንደምታየው በር ላይ ስትደርስ ያወራል። እንዴት ያወራል? እንግዲህ የሚገቡ ሰዎች ያዩታልና ሲመጡ ያወራቸዋል። እርግቦቹ ደግሞ እዚህ ያው የአይን ማረፊያዎች ናቸው። ያው ሰው ይखाድማቸዋል። የመጣው ሰው የሚሰግደው ሰው መስጂዱም ተንከባካቢ ያላቸው በዚህ መልኩ ነው ያሉት። ይኸው እንግዲህ ወደ ውስጥ ገብተን ደግሞ ዲቴል ነገሮች እናወራለን ኢንሻአላህ። አንጻራዊ እንግዲህ ብዙ መሳጅዶች ግቢ የላቸውም ወይ ደግሞ በጣም ጠባብ ናቸውና ስፋቱ ምን ያክል ይታወቃል? አሁን ላይ ወደ 14600 አካባቢ ካሬ ነው የሚሆነው። ትልቅ ነው። ሜዳ አለው። ብዙ ነገሮችን ያካተተ ነው። ውስጡ ላይ በርካታ ነገሮች ያው አፋቅንም የሚያክል ለመውለድ የቻለው ሰፊ ግቢ ነው። ልጁንም ቤት ሰርቶ ያስቀመጠው እዚሁ ነው። የኢባድ ረህማን መስጂድ ልጅ አፋቅ ነው። ስለዚህ ልጁም ያለው እዚሁ ነው ማለት ነው። ምን አለ? እስኪ ምን መስራት ይሰራበታል? ያው በዋነኝነት አንድ ደግሞ በምን ይታወቃል መስጂዱ? በዋነኝነት እንደማንኛውም መስጂድ ከሚታወቅባቸው ውስጥ መድረሳ አለው ራሱን የቻለ እስከ 800 የሚደርሱ ተማሪዎችን ሸሪዓዊ እውቀት የምናስጨብጥበት አለ። አፋቅ የሚባል ዊንጉ ደግሞ የማህበራዊ አገልግሎቶችን ከጀናዛ ትጥበት ጋር የቲምና ደካሞችን ከማስተማር ጋር መሰል ፍላንትሮፒክ የሆኑ ስራዎችን የሚሰራልን አለ። ላቢያጆ የሚመጡ ሰዎች እንደምታዩት ግቢው ሰፊ ነው። መኪና ብዙ ማቆሚያ ያለው። መኪናቸውን ከማቆም በዘለለ ደግሞ መኪናቸውን ማሳጠብ ሲፈልጉም ላቢያጆ አለ። ለማህበረሰቡ ደግሞ ውሃ፣ ሽንት ቤት፣ ሻወር የሚባሉ አገልግሎቶችን ለማህበረሰቡ እየሰጠ የሚገኝ ተቋም ነው። ለወጣቶች ደግሞ ሜዳ አለ፣ ኳስ ሜዳ። ማሻአላ። ስለዚህ እስከ ወደ መስጂድ ገባ ብለን መስጂዱን እንጎብኝ፣ እዛም ደግሞ እንጨዋወታለን። በተጨማሪም ደግሞ ምናልባት መጎብኘት ያለባቸውን ቦታዎች እንጎበኛለን ኢንሻአላህ። ተመልካቾቻችን የተከታተላችሁን ስለሆነ ከልብ እናመሰግናለን። አሁን እንግዲህ መግቢያው ላይ እንደተከታተላችሁት እዚሁ አየር ጤና አካባቢ ኢባድ ረህማን መስጊድ ውስጥ ነው የምንገኘው። በድጋሚ ከልብ አመሰግናለሁ። እኛም እናመሰግናለን አብዱራህማን። እንኳን ደህና መጣ። ከታሪኩን ጀምር እስኪ ወደ ኋላ መለስ እንበልና ይህ መስጊድ መቼ ነው የተመሰረተው? ምስረታው አካባቢስ ላይ ምን የተከሰቱ ነገሮች አሉ? ብዙ ጊዜ
የኢትዮጵያ መስጂዶች ግንባታ ታሪካቸውን ስታጠና ከጀርባ ግጭቶች ይኖራሉ ከአስተዳደር ጋር ምናምን ጋር እንዲሁ የሚከሰቱ ግጭቶች ይኖራሉና ምናልባት የኢባዱር ረህማን መስጂድ እንደው ይዞታውን ሰፋ ይላል ሲታይ መንገድ ዳር ነው አሁን ላይ በዘመኑ እንግዲህ ምን ያክል ቦታ አስፈላጊ እንደሆነ ባይገባንም አሁን ላይ በጣም ጥሩ የሚባል ቦታ ነው ያለው በኋላ ላይ ደግሞ የምናነሳቸው ፕሮጀክቶች ያሏቸውና ምስረታው አካባቢ ያለውን ነገር እስካሁን በቅድሚያ እናንሳ ቢስሚላህ እንግዲህ ያው ምስረታው አካባቢ በርካታ ሰዎች እዛ አካባቢ ይኖሩ ነበር ግን ምንም አይነት የመስገጃ ቦታ አልነበራቸውም ኦኬ ያን ችግር ለመወጣት የክራይ ቤት ተከራይተው ምናምን አካባቢ ሰግዱ ነበረ 80ዎቹ ውስጥ ማለት ነው ከዛ ያን ሂደት እየሄዱ የት መስገድ አለብን መስጂድ እንዴት ነው ማግኘት ያለብን ምሉ ነገሮች ችግሮቻቸውን ብዙ ጊዜ በመወያየት ቁጥራቸው እየጨመረ ከጊዜ ወደ ጊዜ መጣ ያላቸው አማራጭ የመስጂድ ቦታ አፈላልጎ መግዛት ነበርና ከአንድ አርሶ አደር ይሄን መሬት 1991 ይገዛሉ መሬቱን ከገዙ በኋላ ግን የገጠማቸው ችግር ምናልባት ብንዘረዝረው አንድም ቀን ወይ ሁለት ቀን ምናምን ሊገጥም ይችላል በርካታ መስዋዕትነት ከፍለዋል በርካታ ሰዎች አሁን ሰዎችን በዝርዝር ከሌ እንትና ምናምን ማለት አንችልም ብዙ አባቶች ብዙ ወንድሞች ብዙ እናቶች እዛ አካባቢ ያሉ ሰዎች ትልቅ መስዋዕት ከፍለዋል አላህ ኸይር ጀዛቸውን ይክፈላቸው ለዚህ ትውልድ እዚህ አድርሰው ይሄን ቦታ ሰጥተዋል በዚህ ጀዛቸውን አላህ ይክፈላቸው ከማለት ውጪ ስም እየጠራህ ማመስገኑ እንግዲህ ያው ብዙ ሰዎች አንዱ ስለምትረሳ እንትን ስለሚሆን በጥቅሉ ሁሉንም አላህ ኸይር ጀዛቸውን ይክፈላቸው ብለህ ታልፋለህ ከዛ በኋላ ቀላል የሚባሉ ተውረድ አይደለም የገጠማቸው በርካታ ችግሮች ገጥሟቸዋል እነኚህ የመስጂድ ቦታ ሲሆን ሌሎች ደግሞ ሌላ እምነት ተከታይ ወንድሞቻችን አይ ቦታው እዚህ ጋር መስጂድ ሊሰራ ይገባም የሚል ያው እንደ አይነት ነገሮች በየጊዜ ይነሳሉ ያ ነገር ትንሽ ብዙ መስዋዕትነት አስከፍሏል ሆኖም ግን ያለው መስዋዕትነት በብልጠት ነው የታለፈው ብዙ ህይወት ሳይጠፋ ብዙ ንብረት ሳይወድም ችግሩን በመቻልና በመታገስ አሁን ላለንበት በቅቷልና ትልቅ የሚያስመሰግን ነው ጥሩ ነው አሁን ላይ የምናየው መስጂድ በጣም ቆንጆ የሚባል መስጂድ ነው ትልቅ መስጂድ ነው ከሩቁ ሚናራው የሚታይ መስጂድ ነውና ትልቅ ለአካባቢው ውበት የፈጠረ መስጂድ ነውና የግንባታ ሂደቶችስ ምን ይመስላሉ እንግዲህ ይሄኛው አሁን ያለው መስጂድ ነው ከዛ በፊት የነበረው መሬት ተገዛ ከዛ በኋላ ምን ሂደቶችን አለፈን መስጂዱ ቦታው እንደተባለ ወንድም አደም እንደገለጸው ከተሰራ በኋላ ከተገዛ በኋላ ግዢ ከተፈጸመ በኋላ ምናየው መስጂድ አይደለም መጀመሪያም ላይ የተሰራው ትንሽዬ መስጂድ ነበረች በቆርቆሮ የተሰራው መስጂድ የአካባቢ ማህበረሰብ ከዛ በኋላ ሙስሊሙ እየበዛ በመጣ ቁጥር የመስጂዶች ማስፋት አለብን ዘመናዊ መሆን አለበት ወደሚሉ ሂደቶች የተከደበት ነው መጀመሪያ ያነሳለች መስጂድ በቆርቆሮ ተሰርታ ነበር ከዛ ቀጥሎ ደግሞ ሁለተኛ ስቴፕ ላይ የነበረው ምናልባት አሁን ላይ ወደ በኋላ ጉብኝት ሰዓት ላይ የምንመለከተው ይሆናል ሰፋ ያለ ግን በቆርቆሮ አሁንም የማስተናገድ አቅሙ ግን ከፍ እንዲል በማድረግ ሰፋ ያለ በቆርቆሮ ሁለተኛም ላይ የተሰራ መስጂድ ነው ስለዚህ ሁለቱ አሉ የቆርቆሮ መስጂዶች ከዛ ቀጥሎ ያለው አሁን የምንገኝበት መስጂድ ነው ይሄኛውም ሲሰራ ብዙ አመታትን የፈጀ ነበርና መሀል ላይ ወደ ቆርቆሮዎች የመግባት እንደዚህ አይነት ሂደቶች ነበሩበት አሁን ላይ ግን ይሄኛው መስጂድ ከተሰራ በኋላ ሌሎች ተጨማሪ ፕሮጀክቶችን የመስራት እንጂ የመስጂድ ግንባታ አሁን ባለው ነባራዊ ሁኔታ ላይ በዚህ ሂደት ላይ ነው የምንገኘው እስካሁን ባሳለፍናቸው 3 መስጂዶችን ገንብተናል ማለት ነው እዚሁ ላይ አሁን ያለው መስጂድ ነው ተገነባው ይነሳልፈዋል ምናልባት እንደው በቁጥር ደረጃ መግለጽ የምንችላቸው ካለ መስጂዱ ስንት በስንት ይሆናል የሚለው ነገር እናንሳ እስኪ የመስጂዱ የዚህ መስጂድ ስፋት 30 በ25 ነው የመስጂዱ ይሄው በረንዳውን ሳይጨምር ማለት ነው የውስጥ ስፋቱ 30 በ25 ነው እንግዲህ ወደ 90ዎቹ መጨረሻ አካባቢ ጀምሮ 2001 አካባቢ በትክክል መስጂዱ ሰላት ተጀምሮበታል ያው ብዙ ተውረዶች እንዳለ ሆነው ከዛ በኋላ በርካታ እንደምታየው ትልቅ የሆነ የሚያምር ምቹ መንገድ ዳር በመሆኑ በርካታ ጀማዓ ያለው ትልቅ መስጂድ ተሰርቷል አልহামዱሊላህ በዚህ ደረጃ ነው ያለው ማን የገነባው መስጂዱ መተለመደው መዋጮ ነው ብዙ መስጂድ እንደሚገጥመን ወይስ አንድ አካል ነው የሰራው
ያው መስጂዱ ይሄ የተገነባበት አንድ አህለል ኸይር ነው። አላህ ኸይር ጀዛውን አላህ ይክፈለው የገነባው ማለት ነው። ያው ማንነቱን እኛም አናውቅም፣ አላህ ያውቀዋል በደንብ። አላህ ኸይር ጀዛውን አላህ ይክፈለው። በዚህ መንገድ እኛ ሂደቶቹን ነው የምናውቃቸው የነበሩት፣ ግንባታው ሲከናወን የነበረበት ሂደትን ነው እንጂ አንድ አህለል ኸይር ራሱን ችሎ የሰራው መስጂድ ነው ማለት ነው ይሄኛው። መስጂዱ አጠቃላይ ነገር እንምጣ። እንግዲህ ይሄ የምናየው የመስጂዱ ፊዚካል እንትኑ በጣም ትልቅ መስጂድ ነው። 30 በ25 አይደለ? እዛ አካባቢ ላይ በጣም ሰፊ መስጂድ ነው። በጣም ጥሩ ኢንቴሪየር ያለው መስጂድ ነው። እድሜውም ቀላል የሚባል አይደለም። በቅርብ እንደተሰሩ መስጂዶች ነው ጥራቱን ስታዩት። ግን እንደው እንዳጠቃላይ ብዙ ጊዜ የኢትዮጵያ መስጂዶች ይጎላቸዋል ተብሎ የሚታሰበው ከመስገጃነት ባሻገር ሌላ አገልግሎቶች አይሰጡም። አንዳንዱ ከቦታ ጥበትም ሊሆን ይችላል፣ አንዳንዱ ደግሞ እንዲሁ በአግባቡ እድሉን ካለመጠቀም አንጻር ሊሆን ይችላል እና ኢባድ ረህማን ከሰዎችን እንደው ከሰጋጆችን ከማስተናገድ ውጭ ምን ፕሮጀክቶች አሉት? ተጓዳኝ ስራዎች አሉት? ምናልባት አንዳንዶቹ እንግዲህ ወጣ ብለን ልንጎበኝ እንችላለን። እንዳጠቃላይ ግን እስኪ እንደው በተግባር በኋላ እንደምናየው እንዳለ ሆኖ ምን ስራዎች ይሰራበታል ከመስገጃ ውጭ? ያው እንደሚታወቀው መስጂድ ተሰራ ሲባል ሰላት እንሰግድበታለን የሚል እሳቤ ብቻ ነች አብዛኛችን ያለው። ነገር ግን የሀሳቤ ከጊዜ ወደ ጊዜ ተጨማሪ ነገሮች ሙስሊሙ ማህበረሰብ እንደሚያስፈልገው፣ እዛ መስጂድ ውስጥ መማር እንደሚያስፈልገው፣ እዛ መስጂድ ውስጥ ማህበራዊ ጉዳዮች መፈታት እንዳለባቸው፣ እዛ መስጂድ ውስጥ የሀገር እድገት የሚሆኑ ሰዎች መሰራት እንዳለባቸው የመስጂድና የመስገጃ የሰጋጆችና የመሰገጃ ቦታነት ብቻ ሳይሆን ሰጋጆቹ ሁለንተናዊ እንትናቸውን የሚዳሰስበት እነዛ ዜጎቹ ብቁ የሆኑ ለሀገር የሚጠቅሙ ለወገን ብሎም እምነታቸው ላይ ጠንካራ የሆኑ ከሀገራቸው ከሌሎች እምነት ተከታይ ወንድሞቻቸው ጋር ሀገራቸውን ሊያለሙ የሚችሉ እንዲሆኑ ትውልድ ላይ ትሰራለህ። በሌላ መልክ ደግሞ በተለያየ መንገድ የሰው ልጅ በህይወት ሲኖር ብዙ ውጣ ውረዶች አሉ፣ ችግሮች ይገጥማሉ። ያ ችግር ሲገጥም ደግሞ ያን ችግር እንዴት ነው የሚፈታው ብለህ ደግሞ እዛው መስጂድ ውስጥ ታስባለህ። በተቻለ መጠን አቅም በፈቀደ መልክ ያ ነገር አሁን ያልካት ነገር ወደ መሬት በተቻለ መጠን እንዲወርድ ጥረት ታደርጋለህ። ጠቅለል ሲደረግ ስለዚህ አፋቅ ምንድን ነው አላሁ መሰለ የኢባድ ረህማን ምን አለው? ኢባድ ረህማን መስጂድ ለምሳሌ ከመማሪያዎች አሉት፣ መማሪያ ቁርአን፣ ሃይማኖታዊ ትምህርቶች አሉት። ምናልባት አሁን ለጊዜው ነው እንጂ የቲቶሮች ነበሩ መሐመድ የትምህርት ላይ ቲቶር ይሰጣሉ። ትምህርት ላይ ትኩረት እንዳደረጉ እነዚህ 11 12 ያሉ ተማሪዎች ለታችኞቹ የሚሰጡበት ነበር። ላይብራሪ ነበር። አሁን ላይ የመድረሳ ተማሪ ቁጥር ትንሽ ጨምሮ እሱም ክፍል ለመድረሳ መማሪያነት ሆኗል እንጂ እነኚህ ነገሮች እንደ ትልቅ እንትን ይወሰዳሉ። ሰፋር ግን ነው እስከኛው ነው መድረሳ ሲባል እና ሰዎችን የሚያስተምረው ምን ያክል ክላስ አለ? የተማሪ ቁጥርም እንደው ቁጥሮቹ ከታወቁ የኡስታዞች ቁጥር የኡስታዞቻችን ቁጥር ወደ ኦልሞስት ወደ 40 ተቅሪበን እየተጠጋ ነው ያለው። የተማሪ ቁጥራችን ኡስታዝ ብቻ 810 አካባቢ ተማሪዎች አሉ። በዚህ መልኩ እየተሰጠ ይገኛል። የአካባቢ ሰው ልጆችን ነው የሚያስተምረው። የአካባቢ ልጆች መምጣት የሚችል ቦታው ላይ ለመምጣት ምቹ የሚሆን ያው ከትምህርት ቤት እንደወጡ ሊሆን ይችላል። ክረምት ላይ ያው ሙሉ ቀን ክረምት ላይ ሲሆን ሙሉ ቀን ነው። ራቅ ካለ ቦታም በታክሲ በምናምን ይመጡ አሉ። ክረምት ላይ እጅግ ቁጥሩ በጣም ይጨምራል። የምታየው መስጂድ ኦልሞስት እነዞር የሚቀሩ ከፍ ከፍ ያሉት እዚህ እንደሆኑ ከክላሳቸው ይወጡና እዚህ ጋር ከፋፍለህ ታስቀምጣለህ። መስጂድ ውስጥ ስለማይበቃ ያለው ክፍል ተቅሪበን ወደ 25 ክላሶች አካባቢ ያሉ። የሴቶች መስጂድ ላይ እንደዚሁ በክላስ እንትን አትለው እሱን ከፋፍለህ ታደርጋለህ። በክፍል ያሉ ግን ወደ 25 አካባቢ ክፍሎች አገልግሎት ይሰጣሉ ማለት ነው። ሌሎችን ነገር እስኪ እናንሳ፣ ሌሎች ፕሮጀክቶች። ያው ወንድም ያደም እንዳለው የመስጂድ ሚና ሁለገብ ማዕከል የሚለው ኢባዱ ረህማን ላይ የሆኑ ማሳያዎች አሉ ብዬ አምናለሁ። መሆንም ያለበት ረሱል ሰለላሁ ዐለይሂ ወሰለም መስጂድን ያሳዩን በዛ መንገድ ነው። የሁለንተናዊ የሙስሊሙ የሚፈልጋቸው ማህበራዊም ኢኮኖሚያዊም ሊሆን ይችላል፣ ወታደራዊም ሊሆን ይችላል። አንዳንዴ እንደዚህ ሁሉ ጉዳዮች ያሉበት እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ያሳዩንና እንደ ኢባዱ ረህማን መስጂድ ከመድረሳ ወይም ደግሞ ሸሪዓዊ ትምህርቶችን የምናስተላልፍባቸው ቦታዎች በተጨማሪ ማህበራዊ ኃላፊነታችንን ደግሞ የምንወጣበት አንድ ራሱን የቻለ አፋቅ የሚባል ዊንግ አለው። ይሄኛው ሌጋል የሆነ
ድርጅት ነው። በዛ ማህበራዊ የሙስሊሙን የአካባቢውን ማህበራዊ ችግሮች የምንፈታበት፣ የቲሞችን የምናግዝበት፣ የጀናዛ ትጥበት የሚሰጥበት፣ ሌሎችም ከሙስሊሙ ማህበረሰብ ጋር የተገናኙ ማህበራዊ ችግሮችን የምንፈታበት አለን። በተጨማሪ ወጣቱን ለመያዝ ሜዳ አለ፣ ኳስ መጮቻ ሜዳ አለ። ኢንሻአላህ በቅርቡ እሱን ደግሞ ወደ ዘመናዊ ንጣፍ እንትኖችን እንቀይራለን ብለን ከአላህ ጋር እናስባለን። እሱ ወጣቱ ከጁማ ቅዳሜ እሁድ ባሉበት ሂደቶች ላይ እየመጣ ብዙ ወጣት የሚይዝበት ሜዳ ይገኛል። ከዛ በተጨማሪነት ላቢያጆ ደግሞ ወጣቶችን አደራጅተን እዚሁ መስጂዱ ላይ የሚገኙትን እነሱን አቋቁመን ራሳቸው መስጂድ ውስጥ የሚሰራለ። ከሁሉም በላይ ደግሞ የሚያስደስተን ሌሎችም የሚያስደስቱ እንዳለ ሆኖ ለሌላ መስጂዶችም ትምህርት ይሆናል ብዬ የማስበው ለአካባቢው ማህበረሰብ ውሃ የምንሰጥበት አለ፣ በነፃ ማለት ነው። ሙስሊምም ክርስቲያንም የሚጠቀምበት ማለት ነው። ከውሃው አገልግሎት በተጨማሪ የሽንት ቤት አገልግሎት ያገኛል፣ የሻወርም ትጥበቶችን ያገኛል። እና ይሄ ኢባዱር ረህማን መስጂድ ላይ ካሉ ፕሮዳክቶች ወይም ደግሞ ኢባዱር ረህማን ለማህበረሰቡ ሁለገብ ማዕከል ወደ መሄድ እርምጃውን ከጀመረባቸው ስራዎች መካከል ተጠቃሽ ናቸው። ይሄ መስጂዱም ውስጥ ደግሞ አንዳንድ ቦታዎች የሚሰጡ አገልግሎቶች አሉ። ምሳሌ ረመዳን ላይ ሲኖር የኢቲካፍ ፕሮግራሞች ሊኖሩ ይችላሉ። ያው ይሄ ራሱ ማኔጅመንቱም ትልቅ እንትን ይፈልጋል እና እንዲህ አይነት አገልግሎት አለ ወይ? እንደው ከመስገጃነት ማሻገር ደግሞ ተጨማሪ ከዚሁ ከመንፈሳዊ ጋር እያይዞ ግን የሚሰራቸው ስራዎች ይኖራሉ ወይ? ያው እንደ ኢባዱር ረህማን መስጂድ አሁን ከጠቀስናቸው ነገሮች በተጨማሪ በተለይ አላህ በሰላም ያደርሰንና በቅርቡ ረመዳን እየተጠጋ ነው። ረመዳን ላይ የሚሰራ ትልቅ ስራ አለ ብዬ አስባለሁ። ያው ሌሎች መስጂዶችም ይሰራል፣ ነገር ግን የኢባዱር ረህማን በደንብ ምሳሌ መሆን ይችላል ብዬ የማስበው አሸራል አዋኺር ላይ ኢዕቲካፍ ፕሮግራም አለ። እዚህ መስጂድ ብዛት ያለው ቁጥር ሰዎች የሚገቡበት ኢዕቲካፍ ነው። የመስጂዱ አየር ንብረቱ በጣም ይመቻል፣ አይሞቅም፣ አይቀዘቅዝም። ውስጥ ላይ ያሉት ነገሮች ከዒባዳ አንጻር የማይረብሹ ነገሮች በደንብ አሉት። ሰው ትኩረት አድርጎ ዒባዳውን ለማድረግ አላህን ለመዘከር ቁርአንን ለመቅራት ዱዓውን ለማድረግ በደንብ የሚመች ኢንቫይሮንመንት ይፈጠራል። ያሉት እንትኖች ላይ የትኛውም ሰው ምናልባት የምግብ አለመመቸቶች ካሉ በስተቀር ወይም ደግሞ የሕክምና ኬዞች ካሉ አንዳንድ ደግሞ ከቤት ማምጣት የሚፈልግ ሰዎች በስተቀር ሁሉም ሰው እዚህ ኢዕቲካፍ የገባውን ሰው ሱሑርም በተጨማሪነት ደግሞ ኢፍጣር ፕሮግራም መስጂዱ ራሱ ያዘጋጃል። እዛ ላይ ወጣቶች እዚህ ላይ መርሳት የሌለብን አካላት ወጣቶችን ነው ብዬ አስባለሁ። የሚገርም የኺድማ መኻደም ዝግጅቶች ነው የሚከናወኑት። ደከመኝ ሰለቸኝ ሳይሉ ሌሊት ተነስተው ወጣቱ ራሱ ወንዶች ማለት ነው 3 ዓመት እኔም አሳልፌያለሁ። በጣም መመስከር እችላለሁ። ሌሊት ተነስተው ያን ነገር አሙቀው ትኩስ ነገር ሻይ አፍልተው ወተት አድርገው በጣም የሚኻደምበት ሁኔታ ነው። ሰው ልክ ማታ ላይ ሲቀራ እንቅልፍ እንዳይዘው በመታሰብ ወጣቶች አሉ። አላህ ኸይር ስራቸውን ይቀበላቸውና እነሱ ወተት ለሚፈልገው ወተት፣ ቡና ለሚፈልገው ቡና፣ ሻይ ለሚፈልገው ቀሽር ለሚፈልገው እያረጉ ሰው በነሻጣ ዒባዳውን እንዲያሳልፍ የሚያደርግበት ኢንቫይሮንመንት የሚፈጠርበት ነው። ምናልባት ከዚህ ጋር በተያያዘ አንድ ሰው ያለመሰውን ነገር ላካፍላችሁና አበቃለሁ። እዚህኛው ላይ አንድ አስተያየት እንቀበላለን በየአመቱና ኢዕቲካፉ ልክ ስንጨርስ አንደኛው አስተያየት ተሰጠ። ምንድነው በቃ መካ ወይም ደግሞ ሐረም ካልሄድኩኝ በስተቀር ኢዕቲካፌን የማሳልፈው እዚህ ነው የሚለውን አምናና ዘንድሮም ሁላችሁንም እንጋብዛለን ኢንሻአላህ። የሚገርም እንትን አለው። እኔም አንድ 3 ዓመት አይቼዋለሁ። ሌላ ቦታ እንድትሄድ አይገፋፋም። ምናልባት ለሌሎቹ መስጂዶችም ተሞክሮ ይሆናል ብዬ ስላሰብኩ ነው። ማውራት የምንችልበት ነፃነት ካለ ይሄ ኢዕቲካፍ እንዴት ነው የተጀመረው? ሜቢ በምን መልኩ ነው? አሁን ማለት በርካታ ሰዎች ናቸው እንግዲህ ምናልባት ቁጥሩን አንተ ልጠቅስልኝ ትችላለህ። እነዛን ሁሉ ሰዎች አስፈጥሮ ሱሁር ላይ ለሁሉም ሰው ምግብ ማቅረብ፣ ውሃ ሁሌ ያለ፣ ሌላው ይሄ ማኔጅመንቱ እንዳለ ሆኖ በራሱ ትልቅ ራስ መታት ይሆናል ብዬ አስባለሁ። እና በምን መልኩ ነው ሌሎች መስጊዶችም ምናልባት ረመዳን ነው መጪውና በምን መልኩ ነው አሁን ይሄ እንዲህ ፋሲሊቴት የሚደረገው ወጪዎች ሊገኙ የሚችሉት? ያው ሁለት ነገሮች ነው ኢዕቲካፉን ራን ለማድረግ የሚያስፈልገው። አንደኛው ወጪ ነው ቅድም እንደተጠቀሰው፣ ሁለተኛው የኺድማው ነው። ቀደም ላይ ስለጠቀስኩት የኺድማው በወጣቶች መስጂዱ ባሉት እንዲሁም ደግሞ በትልልቆቹ ደግሞ አመራር አቅጣጫ ሰጭነት የሚካሄድ ነው። ከፋይናንስ አንጻር መጀመሪያ ላይ የነበሩ ኡስታዝ አቡበከር ሁሴን አላህ ኸይር ጀዛውን ይክፈሉ፣ በሱ በኩል የሚመጡ ኸይር ነገሮች ነበሩ። በዛ በኩል ከቨር እንዲደረጉ የሚደረጉ ነገሮች ነበሩ። ከዛም በኋላ ባሉት ሂደቶች ላይ አንዳንድ ያው እንደ ሙስሊም መውሰድ አለብን ብዬ የማምነው ነገር የሚሰራ አካል ካለ በስርዓቱ አማናን የሚወጣ የሚያስደስት የሚሰራ ሰው ካለ አህለል ኸይሮች የአላህ ቅን ልብ ባለቤቶች አሉ ብዬ አስባለሁ። እና በአህለል ኸይሮች የሚሸፈን ወጪ ነው የሚሆነው። ኢዕቲካፍ የሚገባ የትኛውም ሰው ምንም አይነት ክፍያ አይከፍልም።
ምንም አይነት አንቀበለውም ከሱ በአህለል ኸይሮች ግን ተሸፍኖ የሱ እዛ ላይ የምናረጋቸው ወጪዎችን የምንሸፍንበት ሂደት ነው ያለው። በጣም ጥሩ። ምናልባት እንግዲህ የተጀማመሩ ነገሮች እንዳሉ እኔም አውቃለሁና ኢባድ ረህማን መስጂድ ወደፊት ምን ስራዎችን ለመስራት አቅዷል? ኢንሻአላህ እዚህ ጋር እንደ ኢባድ ረህማን መስጂድ ስናስብ በርካታ ፕሮጀክቶችን አንስተን ፕሮጀክቶቹ ላይ ካወራን ሰዓት ስለምንወስድ በጥቅሉ ግን ፕሮጀክቶቹ ምንድነው ታሳቢ የሚያደርጉት የሚለው ላይ ትኩረት ብናደርግ የተሻለ ነው። ያ ማለት ምንድነው እንዳልኩ ከመስገጃነቱ እንደተጠበቀ ሆኖ ለመስገጃነቱ ምቹ ሆኖ ለሰጋጆች የሚመች አንድ መያዝ አለበት ወደፊት ፕሮጀክቶቹ። ከዛ ደግሞ ታዳጊዎቹ ላይ የሚሰራው ነገር ቁርአን ላይ ተደራሽ መሆኑ እያንዳንዱ ወጣት የቁርአን ጋር ያለው ትስስር ቁርአን መጨረስ አለበት። መሰረታዊ ዲን እውቀቶች እነዚህ ግዴታ ነው። አንድ ሙስሊም ላይ ግዴታ የሆኑ ነገሮች እነሱን መማር አለበት። ከዛ ባሻገር ደግሞ ለማህበረሰብ ምን ይጠቅማል? አሁን መስጂዶች የተለየ የእምነት ተቋማቶች ለማህበረሰብ ምን አገልግሎት ይሰጣሉ የሚለው ብዙ አልተለመደም እና ይሄ ሀገራዊ ተሳትፎ እንበለው ወይ ባጭሩ አንተ ስትለወጥ ወይ ደግሞ አንተ ስታድግ አንተ የሆነ ነገር ላይ ስትደርስ የሀገር አንድ አካል ነህና ለሀገር የሆነ ነገር ያዋጣል። ድምር ውጤቱ እሱ ነው የሚሆነው። ያንን በሌላ መንገድ እሱን መስራት ነው። ስለዚህ ለሁለት ከብለህ ስታየው ለሚሰግዱ ሰዎች ምቹ ማድረግና መስጂዱን ደግሞ በሰላት ለማያገኙ ወንድሞቻችን ደግሞ እሱንም እንደ አካባቢ ምቹ ታደርገዋለህ። ስለዚህ ፕሮጀክቶችህ ሰው ተኮር መሆን አለባቸው። ማህበራዊ ልክ አሁን ቅድም አፋቅ ማለት ሁለት ነጥለህ የምታየው አይደለም። ኢባድ ረህማን መስጂድ ማህበራዊ ዘርፉን የሚወጣበት አንድ ተቋም እንደማለት ነው። ተቋሙ ራሱ ተቋም አስቀምጦ እንትኑን ዲስትሪቢዩት ለማድረግ ወደ ለአሰራር ለሂደት እንድመች በዛ መልኩ ብዙ ነገሮችን ትወጣለህ። እንደ ሀገር ብዙ ልማቶች ላይ ትሳተፋለህ። ፕላን እና እቅድ እያረክ በየጊዜው በዛ መልኩ ነው የምትሄደው ማለት ነው። ስለዚህ ለሰጋጆችም ለሌላው ማህበረሰብ ደግሞ መስጠት ያለብን አገልግሎት በየአመቱ በእቅድ በፕላን እያረክ እንዳግምህ እየተገበርክ ትሄዳለህ ማለት ነው። በጣም ጥሩ። እንግዲህ ምናልባት የሚታዩ ፕሮጀክቶችንም እናያለን ወጣ ብለን። አፋቅም ደግሞ ትልቅ ፕሮጀክት እንደሆነ ብዙዎቻችን እናውቃለንና እሱንም ደግሞ እንጎበኛለን ኢንሻአላህ። ሹክራን ለነበረ ቆይታ ኢንሻአላህ። እነዚህ ያው ቅድም እንዳወራ ነው መስጂዱ ከያዛቸው ፕሮጀክቶች አንዱ ወጣቶችን የስራ ዕድል ፈጥሮ ማቋቋም። ይሄ መኪና ማጠቢያ ሁለት ጥቅሞች አሉት። አንዱ የስራ ዕድል ትፈጥራለህ ለወጣቶቹ ትልቅ የስራ ዕድል ነው የምትፈጥረው። ሌላኛው ደግሞ እነኚህ መኪና ያላቸው ሰዎች መኪና ሲያሳጥቡ የሚባክንባቸው ጊዜ አለ። እዚህ መስጂድ ውስጥ ሲሆን መኪናቸውን እዚሁ ሰጥተው መስጂድ ውስጥ ሰላት ይሰግዳሉ፣ ረካቴን ይሰግዳሉ፣ ውዱ ያደርጋሉ፣ ብዙ ነገራቸውን እዚህ እንትን ያደርጋሉ። በዛ ላይ ሴቭ ነው። ከፈለጉ መኪናቸውን እዚሁ አቆመው ቢሄዱ መስጂድ ነው ያቆሙትና ሲመለሱ ደግሞ ፋብሎ ይጠብቃቸዋል። ሰብሰብ ብለህ ትሄዳለህ። መርሐባ። ሌላ እንግዲህ ብዙ ጊዜ ማሚ ሶሻል ሚዲያ አማራጮችን እናያለን። አፋቅ የሚባል የበጎ አድራጎት ስራዎችን የሚሰራ ድርጅት አለ። ስለሱ እስኪ እያወራኸኝ። ያው ቅድምም የመስጂዱ ሚና በደንብ ስናወራ አንደኛው የመስጂዱ ማህበራዊ የማህበረሰቡን ችግሮች መፍታት መስጂዶች ይጠበቅባቸዋል ብለን እናምናለን። መስጂዱ መጀመሪያ ላይ በወጣት ጀማዓ እየተንቀሳቀሰ የነበረበት ሂደቶች ነበሩ። ጀማዓ ላይ የቲሞችን አቅመ ደካሞችን የመርዳት ነገሮች ነበሩ። ያኛውን እንዴት ወደ ሌጋል ሁኔታ እንቀይረውና የበለጠ ሰፊ ስራዎችን መስራት ያስችለናል የሚሉት ነገሮች ተነሱ። በዛ ሂደት ላይ አፋቅ ሐምሌ 2008 ላይ ፍቃድ አውጥቶ መስራት የጀመረ የበጎ አድራጎት ተቋም ነው። ብዙ ዘርፈ ብዙ ስራዎችን ይሰራል። መጀመሪያ ላይ ስንቀመጥ ግን አላማዎቹን መሰል ጉዳዮችን ለይተን አስቀምጠናል። ከመስጂዱ ራሱ በቃ ከመስጂዱ ጋር የሚገናኝ ነገር የለም ወይ ደግሞ ራሱን የቻለ እንትን ነው? ራሱን የቻለ ነው፣ ራሱንም ያልቻለ ነው። ስለዚህ ያው ከመስጂዱ ጋር የሚያገናኙ ነገር አለ። ፕላስ ደግሞ የራሱን ደግሞ ችሎ የሚሰራቸው ስራዎች ሙሉ ለሙሉ ማኔጅመንቱ መሰል ጉዳዮቹ ሙሉ ለሙሉ ይለያሉ ለብቻው ማለት ነው። ምን ስራ ነው የሚሰራው? እስኪ ያው መጀመሪያ ላይ አንድ ተቋም ሲመሰረት ምንን ችግሮች በተለይ የኛ በጎ አድራጎት እንደመሆኑ መጠን ምን ችግርን ለመቅረፍ ነው የሚለውን ማስቀመጥ ይጠይቅ ነበር። እንደ አፋቅ እንደ ሙስሊም ኢትዮጵያ ላይ ካሉብን ችግሮች የትኛውን ብንፈታ
የትኛው ላይ ድርሻ ይኖራል የሚለውን ነው መጀመሪያ ላይ ውይይት ላይ የተቀመጥነው። በዛ ሂደቶች ላይ ትልቁ ያስቀመጥነው የሙስሊሙን አካዳሚክ ችግር ላይ ያሉትን ነገሮች ተማሪዎችን፣ የቲሞችን እና አቅመ ደካሞችን በአካዳሚክ ችግራቸውን መፍታት የሚለው። ስለዚህ ትምህርት ላይ ነው የምንሰራው በዋነኝነት የትምህርቱን ችግር ብቁ የሆኑ ተማሪዎች ለሀገር የሚጠቅሙ ለሙስሊሙ የሚጠቅሙ ተማሪዎችን ማፍራት ዋነኛ አላማችን ነው። በሁለተኛ ደረጃ ላይ ደግሞ ይሄ ሰው ሲኖር የምንሰራው ነው። ሁሉም ሰው ደግሞ የማይቀርልን ሞት አለና ከሞት ጋር በተያያዘ የተለያዩ ችግሮች ይገጥሙናል። እነዛ ነገሮች የሚሆኑት ላይ ደግሞ ጀናዛ ትጥበት አለ። ነፃ የጀናዛ ትጥበት ሀብታምም ይሁን ደሃም ይሁን ከሆስፒታል ኦር ከቤት አምጥተን የመከፈን ስራዎችን የማጠብ ስራዎችን ከዛ ደግሞ የመቅበር ስራዎችን የምንሰራበት ሁለተኛው ነው። ሶስተኛውና የመጨረሻው ዋና ዋና ከሚባሉ ስራዎች ደግሞ በዘላቂነት ሰዎችን ከችግር ለማውጣት የማቋቋም ፕሮጀክቶችን ደግሞ ኢምፕሊመንት በማድረግ ሰዎችን ከድህነት ዘካንና መሰል ፈንዶችን በመጠቀም ከድህነት ለማውጣት ስራዎችን እንሰራለን። ያው ይሄኛው አፋቅ ከሚሰራቸው ግልጋሎቶች ውስጥ በሁለተኛ ደረጃ ላይ ያስቀመጥ ነው የነፃ የጀናዛ ትጥበት አገልግሎት ነው። ቀደም እንዳልነው ያው ሁላችንም ላይ የሚደርስ ነው። አደም የሚላት አባባላለች ሁላችንም እንዘገያለን እንጂ የሚቀር የለምና ከዛ አንፃር ሙስሊሙ ማህበረሰብን በዚህ ኺድማ ላይ የምንሰራበት ነው። ይሄኛው እዚህ አንድ አካል ሲመጣ መጀመሪያ ላይ ፎርሞችን የማስሞላት ስራ ነው የምንሰራው። ፎርሞችን የት ነው የሞተው ሙሉ መረጃ የዛን ሰውዬ እንቀበላለን። ከሆስፒታል ከሞተ የሆስፒታል መረጃዎችን መሰል ጉዳዮችን በደንብ እንቀበላለን። ወደ ትጥበቱ ስንመጣ በተቻለን መጠን መጀመሪያ ላይ ተጨንቀን ስንሰራ ይሄኛውን ሰው ከሀዘን ነው የሚመጣውና ቢያንስ ቤቱን ሲያይ ትንሽ ሀዘኑን የሚቀንስለት ነገሮችን ከማሰብ አንፃር እንደምታዩት ነጭ ነገሮችን ለመጠቀም ሞክረናል። ሰፋ ያለ ብርሃናማ ነገሮችን በመጠቀም ሰውየው ትንሽ እንኳን ሀዘኑን እዚህ ጋር ሲገባ የቆሸሸ ቦታ ቢሆን የሆነ ነገር ቢሆን የበለጠ ሀዘኑ ከፍ ሊል ይችላል ከሚለው አንፃር እሱን ነው መጀመሪያ ላይ ተጠንቅቀን ስንሰራ የነበረው። ሁለተኛው ማጠቢያው ነው። እንደምንመለከተው ይሄኛውን ማጠቢያ ስንሰራ ከተለያዩ ተቋማት ከአወሊያ አዳማ ካለ ማጠቢያ ከመሰል እንትኖች ማጠቢያዎች ላይ ከዩቲዩብ ምናምን እንትኖችን ልምዶችን ለመውሰድ ሞክረናል። ቀለል ያለ ለአጣቢውም የሚመች ለሚታጠበውም አካል ደግሞ ሳይንገላታ የሚታጠብበትን መንገድ ለመፍጠር ታስበው የተሰራ ማጠቢያ ነው ይሄኛው። የመጀመሪያው ሌላ ቦታዎች ላይ ለየት ያለ ብለን ከምናስባቸው ውስጥ በምናጠብ ሰዓት ላይ እስቲንጃ የምናደርግበት አለ፣ ራስን የምናጥብባቸው ሰውነቶችን። ስለዚህ በሶስቱም ሳይድ በዚህኛውም ሳይድ በመሀከል ላይ በዛ ጋም ውሃ አለን በሶስቱም ቦታዎች ላይ። ስለዚህ አንድ አጣቢው በሚያጠብ ሰዓት ላይ በየመዞር አይጠበቅበትም። አንዴ ወደዚህ አንዴ ወደዚህ ማለት አይጠበቅበትም። በሁሉም ሳይዶች ቀለል አድርጎ እንዲያጠብ የምናደርግበት ሂደት ነው ያለው። ይሄ የመጀመሪያው ለየት ከሚያደርጋቸው ውስጥ ነው። እንደምትመለከቱት ማሞቂያ ያለው ውሃው። ስለዚህ ለብ ባለ ውሃ ነው የምናጥበው። ስናጥብ እንዳይቀዘቀዝም በጣም ሙቀትም እንዳይኖር ማለት ነው። በዚህኛው ሂደት ነው ኺድማዎችን የምንሰጠው። ምናልባት አፋቅ ላይ ለየት ያሉ ነገሮች ካሉት ማጠቢያ ላይ ካሉት ነገሮች ውስጥ ይሄኛው ሲድርና ካፉር ተጠቅመን ነው የምናጥበው ሁላችንም እንደምናውቀውና ይሄኛው ቢያንስ 40 ሊትር ይሆናል አንደኛው ውሃ የሚሞላው። ይሄኛውም 40 ሊትር 80 ሊትር ማለት ነው ሁለቱም የሚሆነውና ሲድርና ካፉር በምናጥብ ሰዓት ላይ ይሄኛውን አንድ አጣቢ ቢያንቀሳቀሰው አንደኛ ለወገብ ህመም ይዳረጋል። ከባድ ነው ያሉት ነገሮችንና እነዛ ነገሮች ከሚሆኑ ግን እዚህ ጋር የሚንቀሳቀስ ነው ይሄኛው። ስለዚህ ወደሚፈልገው ቦታ ይሄኛውን ነገር እያንቀሳቀሰ ሲድሩን በሚጠቀም ሰዓት ላይ ሲድሩን ይጠቀመዋል፣ ካፉሩን በሚጠቀም ሰዓት ላይ ደግሞ ካፉሩን ይጠቀመዋል። አንደኛ በደንብ ጎንበስ ሳይልም ይሄን እንትን ለማድረግ፣ ሁለተኛ ደግሞ ከሸክምም በጣም ይቀንስለታል ማለት ነው። ይሄ አፋቅ ላይ ለየት ካሉ ከጀናዛ ትጥበት ጋር በተያያዘ ያሉ ነገሮች ናቸው ብለን እናስባለን። ካጠብን በኋላ ከትጥበት በኋላ ወደ ከፈን ወደ መከፈኛው ስናሸጋግር የምንጠቀምበት ነው። ያው ክብደት ሊኖር ይችላል። በተለይ አንዳንድ የጀናዛ ክብደቶች ከባድ ጀናዛዎች ሊኖሩ ይችላሉ። ይሄኛው ግን በቀላሉ አንዱ ከአንዱ ጋር አገጣጥመን ከዚህ ወደዛ የምናነሳበት እቃ ነው ያለን ማለት ነው። ምናልባት የመጨረሻው ከአፋቅ ጀናዛ ትጥበት ጋር በተያያዘ ማነሳው እዛ ጋር የምትመለከቱት ስትሬቸር አለን። ይሄኛው ለሁለት ፐርፐዝ እንጠቀመዋለን። አንደኛው የምንጠቀመው ለመከፈል ነው። እዚህ ላይ እናጥባለን። ለመከፈል ደግሞ እዛች ጋር እንከፍንበታለን። ከፈኑን እዛ ጋር ሙሉ ለሙሉ አዘጋጅተን ማለት ነው። ሁለተኛ አንዳንዴ በጣም የሚከብዱ ጀናዛዎች ሊመጡ ይችላሉ፣ በጣም ክብደት ያላቸው። ያኛው ሲሆን ደግሞ እስከ ውጭ ድረስ ተንቀሳቃሽ ስለሆነ እስከ ውጭ ድረስ አውጥተን መኪና ላይ የመጫን ስራዎችን ነው የምንሰራው ማለት ነው። ስለዚህ በአጠቃላይ በተለይ በዚህ ሁለት ማጠቢያን ያለን አንድ እዚህኛው አለ።
በተመሳሳይ ሰዓት ላይ 2 ጀናዛዎችን ማጠብ የምንችልበትን ሂደት ነው ለማስቀመጥ የሞከርነው። እዚህ ላይ እንደምትመለከቱት ምናልባት ብዙ ጊዜ ባለን ልምድ እስካሁን አፋቅ 10 ዓመት እየሞላው ነውና ባለው ሂደት ላይ አንዳንድ ሰዎች ብዙ ሰዎች ማለት ይቻላል አንዳንዴ የሚከፈል መሰል ጉዳይ ያለ ነው የሚመስላቸውና ምንም ጭንቀት እንዳይገባቸው እዚህ ላይ ለተቋሙም ይሁን ለሚያጥቡትም ሰዎች ይሁን ምንም አይነት ክፍያ ከነሱ እንደማይጠበቅ የሚገልጽ ነገር አስቀምጠናል። እዚህ ጋር ይሄኛውን ሲያዩት ምንም ነገር አይጠበቅባቸው። ምናልባት ተቋሙን መደገፍ ከፈለጉ ብቻ ለሰርቪሱ ሳይሆን እንደ ተቋም መደገፍ ከፈለጉ ኮንትሪቢዩት ያደርጋሉ እንጂ ላገኙት የጀናዛ ትጥበት ምንም አይነት ክፍያዎችን አንጠይቃቸውም ማለት ነው። ባጭሩ ይሄን ይመስላል። እንደዛ ከሆነ እንግዲህ ሞት ለሁላችንም አይቀርም፣ ምንም ጥያቄ የለውም ማለት ነው። ይሄ ሳይታለም የተፈታ ነውና ምናልባት የተለያየ ቦታ በተለያየ ምክንያት ሰው ሊሞት ይችላል፣ ቤተሰብ ላይኖራቸው ይችላል። በተለይ ደግሞ ለሕክምና ብለው ይመጡና ከክፍለ ሀገር ከውጭ ሊመጣ ይችላል። አንድ ጊዜ አስታውሳለሁ እኔ ራሱ የሆነ ሰው ደውሎልኝ እናንተ እንደጠቆም አስታውሳለሁ። ከኤርፖርት ተቀብሎ አምጥቶ የመከፈል ስራ እንደምትሰሩ አውቃለሁ እና ምናልባት ስልክ ቁጥር መስጠት ብትችሉ ይህን ፕሮግራም የሚከታተሉና ይሄ ሀዘን ሊገጥማቸው ደውለው ልታገለግሏቸው ስልክ ቁጥር አድራሻ ብትጠቅሱላቸው። መርሐባ። ያው አድራሻችን የሚገኘው የኢባዱር ረህማን ቅጥር ግቢ ውስጥ ነው። አየር ጤና ወደ ዓለም ባንክ በሚወስደው መንገድ ላይ የምንገኘው እዛ ነው መገኛችን። ምናልባት በማንኛውም በሚገጥመን ሰዓት ላይ ነፃ የጀናዛ ትጥበት ለማግኘት የምንፈልግ ሰዎች 0904 47 47 47 በዚህ ደውለው እንትን ቢሉ ከሆስፒታል ከሆነ ከሆስፒታል ከቤታቸው ከሆነ ከቤታቸው አምጥተን የትጥበት አገልግሎትም ያለምንም ክፍያ እንሰጣለን ማለት ነው። ገደብ አለው ግን በቃ አዲስ አበባ ከሆነ ይሄ ቦታ ብቻ ሰው የሚነገራላችሁ አዲስ አበባ ላይ ያው ካሉ ተመሳሳይ ተቋማት ለምሳሌ አወሊያ ያለ ጀናዛ ላይ የሚሰራ የተለያዩ ተቋማት አሉ እንደ ቢላሉል ሐበሺ ያለና የአንዱን ድካም አንዳችን ሼር እንደራረጋለን። ለምሳሌ ምን ማለት ነው? ወደ አወሊያ የሚቀርብ ጀናዛ ካለ ለአወሊያዎች እኛ እንደውልላቸዋለን። እነሱ ደግሞ ወደዚህ ካለ ወደ እነሱ ከተደወለ እንደዚህ አይነት በጋራ አንድ አይነት ስለሆነ የምንሰራቸው ስራዎች በዚህ መንገድ እናደርጋለን። ነገር ግን የትኛውም ቦታ ላይ ቢደወልልን ወይ እኛ እንመጣለን ወይ ደግሞ የሚቀርበውን አካል የመላክ ስራዎችን እንሰራለን። በተመሳሳይ ሁኔታ እነሱ ተመሳሳይ ነገሮችን እናደርጋለን። ስለዚህ ጠቅላላ ስናደርግ አንድ ጀናዛ ይሄ የማስመጋር ገጠመው መኪና የራሳችሁን መኪና ይዛችሁ ትሄዳላችሁ፣ እዚህ ታመጣላችሁ፣ ይታጠባል፣ ተከፍሎ ቀብር ድረስ ይኛላችሁ። ሹክራን። የውሃ ከርሰ ምድር አስቆፍረ ነው በመስጂዱ አንድ አክለል ኸይር ቆፍሮልን ውሃው አለ። የውሃ አገልግሎት የሚሰጠው ውስጥ ላይ ላሉት ሰዎች ለውዱ ያገለግላል። መስጂድ ላሉ ሰዎች ለሻወር ያገለግላል። በርካታ ዘርፈ ብዙ አገልግሎቶች ይሰጣ። እንዳየው ለአፋቂ ጀናዛ ጥበትም ይህን ውሃ ነው የምንጠቀመው፣ ለመኪና ለቢያጆም ይህን ውሃ ነው የምንጠቀመው። ግን ከሱ ባሻገር ቅድም እንዳልነው ተቋማቶች ከእነሱ ጋር ከሚጠቀመው ሰው ባሻገር ማሰብም ማቀድም ማለምም አለባቸው እና ከዛ አንጻር የኢባዱር ረህማን መስጂድ ይህን ውሃ ወደ ውጭ ሲያወጣ ለማንኛውም ሰው ለማንኛውም መንገደኛ ወይ ደግሞ እዛ አካባቢ ለሚኖር ሰው በየትኛውም በቃ እንደውም ለዛ ብቻ አይደለም። አንዳንድ ችግር ምናምን ወይ ለቅሶ ሰርግ ምናምን ሲኖራቸው ስፔሻል መኪና አቅርበው የፈለጉትን ያክል ይሄን ያክል ይበቃል፣ ይሄን ያክል ይበቃል አትቅዳ ምናምን የምትለው አይደለም። ምክንያቱም ለዛ ፐርፐዝ ነው ያወጣው። ወይ ደግሞ አንድ ጀሪካ ቀዳ ይበቃዋል የሚባል አይደለም። ኦልሞስት እነኚህ 4 የመቅጃ ቧንቧዎች አሉት። ሁሌም ፓምፑ እየተነሳ እየሞላ እዛ ውስጥ ላይ ሮቶዎች አሉ። እነሱ ውስጥ እንትን አድርጎ ወደዚህ ይመጣልና ይኸው ለሰው ነው ለሙስሊም ወር ለምናምን ብለህ ምናምን የምከፋፍለው አይደለም። ለሁሉም የአካባቢው ማህበረሰብ ይህን ውሃ ከዚህ ተሸክሜ ወደ ቤተ ብሄድ አይርቀኝም ላለ ሰው ማንም ሰው መጥቶ መቅዳት ይችላል ማለት ነው። ግን ፕሮጀክቱን ስታስበው ለተቋማት ማሰብ ካለባቸው ይሄ መስጂድ ከመስገጃነት ባሻገር የሚለው አንዱ ማሳያ ይሄ ነው። ይሄ ውሃ ብቻ አይደለም። በነገራችን ላይ ሽንት ቤቶች አሉት። ወደ 12 ሽንት ቤቶች አሉት። ጽዳታቸውን የጠበቁ ስታንዳርድ የሆኑ ሽንት ቤቶች አሉት ያለምንም ክፍያ። ትንሽ የአካባቢ ሰፈሩ ሽንት ምናምን ነበረውና በዚህ ድልድይ ላይ አልፈ መሄድ አትችልም የነበረው ይረብሽ ነበርና ምን ብናደርግ ነው የሚል ታሰበና እዚጋ ሽንት ቤት ብናዘጋጅ የነበረው ሽንት ቤት አለ። ጎን ላይ ይህን ብንሰራ ማህበረሰቡ ይሄ ውጭ ላይ የሚጠቀመው ሰው እዚጋ ቢጠቀም ንጽህናንም እያስተማርክም እያገዝክም ትሄዳለህ። የተቸገረ ሊኖር ይችላል።
ሁለተኛ ደግሞ አክሰሱ ባለመኖሩ የሚቸገር ሊኖር ይችላል። ግንዛቤ ደግሞ መጸዳዳት እንዴት እንደሆነ ደግሞ ግንዛቤ እንትን የሚላለ ያንም እያስተማርክበት ትሄዳለህ ማለት ነው። ምን ለውጥ ግን የፈጠረ ይመስላል? አሁን ይሄ አንተ እንግዲህ ስራ አስፈጻሚ እንደመሆኑ ብዙ ጊዜ እዚህ ስለምትሆን ሌላኛው ተከታዮችን ጨምሮ ነገር ሲጠቀም ምን አይነት ለውጥ አምጥቷል? ምን አይነት አስተያየት ይሰጣችኋል? ሁል ጊዜ ያው ፖዚቲቭ ነገሮች ፕሮሞት የማድረግ ልምድ የለም። የማህበረሰባችን ፖዚቲቭ ነገሮች ፕሮሞት እየሆኑ እነዛ ነገሮች እንዳድጉ እንትን አይመሰገኑም ወይ ደግሞ እንዲራቡ አይደረግም እንጂ ይሄ ስትሰራው ምን ታስባለህ? አንዱ የማህበረሰብ መስተጋብር ትጠብቅበታለህ። ማህበረሰብ እንደ ተቋም የእርስ በርስ ግንኙነት እንዲኖረው አንዱ ተቋም ለሁሉም ሰዎች ማገልገል እንደሚችል ሌሎቹም ለምሳሌ ኢባድ ረህማን መስጂድ እንትን ካለ ሌሎች የእምነት ተቋማቶችም ለሌላ ማህበረሰብ በጋራ የሚያገለግሉት ነገር እንዳላቸው ማሳያ ትሰራለህ። አንዱ እሱ ነው።